ሃይ ሰላም ጤና ይስጥልኝ እንዴት ናችሁ ውድ ወገኖቼ ዛሬ የተለያዩ ሶስት አይነት መረጃዎችን ወደ እናንተ ለማቅረብ ነው አደራ ጭምር የተሰጡኝ መረጃዎች ናቸው እነዚህ መረጃዎች በጽሁፍ ነው የደረሱኝ እና ምንም ማብራሪያ ሳልጨምር ቀጥታ አስተላልፋቸዋለሁ ማለት ነው ከወያኔ ጓዳ ያፈተለከ ሴራ ነው የሚለው እያነበብኩ ነው ማስተላልፍላችሁ ከወያኔ ጓዳ ያፈተለከ ሴራ ይላል የመጀመሪያው ይህንን ሴራ ህዝብ እንዲያውቀው በሚቻለው መንገድ ሁሉ ይባዛ ይላል ከታመነ ይህ ዓለም ነው ምንጩ ህወሓት የአማራን ህዝብ እንደገና በጎሳ ለመከፋፈል በትግርኛ ጽፎ ለህወሓት አባሎችና በእነርሱ ስር ላሉ ተጠርናፊዎች እያሰራጨው የሚገኘው አጭር እቅድን የውስጥ አርበኞች አደባባይ አውለውታል ትግርኛውንም ወደ አማርኛ እንዲተረጎም ትንሳኤ ሀገር አድርጎ ለህዝብ ሆኗል የትግርኛው ከላይ ከታች ደግሞ የአማርኛው ትርጉም አለ ግን እኔ ትግርኛውን እያነበብኩ ጊዜ ከምፈጅ አማርኛውን አነበዋለሁ በትግርኛ የተጻፈ ከላይ አለ አማርኛውን አነበዋለሁ የተጻፈውን የወጣውን ሚስጥር ማለት ነው በመጀመሪያ የአማራን ህዝብ ከተለያዩ ጎኖች ማየት አለብን በአሁኑ ጊዜ በአማራ ህዝብ ውስጥ የተለያዩ ብሔረሰቦች ይገኛሉ ቢሆንም ግን ሳይነጣጠሉ እየኖሩ ነው ይህ አንድነታቸው ለትግራይ ህዝብ አደገኛ ስለሆነ የአማራን ህዝብ ለመነጣጠል ስለ አማራ የተዛባ ታሪክ ጥናትና ምርምር እየተደረገበት በመጽሐፍ መልክ ተዘጋጅቶ ህዝብ እንዲጠቀምበት ለማድረግ ጥረት እየተደረገ ነው በተጨማሪም ይህ ስራ ከባድ ቢሆንም ህወሓት ይህን መጽሐፍ አቅሙ በፈቀደ መጠን በተከታታይ ለማሳተም እቅድ እንዳለው በዚሁ አጋጣሚ መግለጽ ይወዳል በመጀመሪያ የተዛባ ታሪክ የያዘ መጽሐፍ ታትሞ ለአማራ ህዝብ ይቀርባል ከዚህ እርበርሱ ሲጣላ ትግራይ ባርስት ትሆናለች ማለት ነው አለበ የአማራ ህዝብ ግራት የለው ከዚህ በተጨማሪም የትግራይን ካርታና ታሪክ የያዘ መጽሐፍ በየጊዜው እየዳበረና እየተሻሻለ ታትሞ ለህዝብ ይቀርባል የሚል እምነት አለን ይህ መጽሐፍ የኢትዮጵያ ማህበረሰብ ስለ ትግራይ ያለውን አመለካከት ከፍ ለማድረግ ሲያግዝ ስለ አማራ ያለውን አመለካከት ደግሞ ለብዙ ዘመን እንዲደቆስ ያደርጋል ይላል አፈትልኮ የወጣው የቀቢጸ ተስፋው የህወሓት ወንበዴ ቡድን እቅድ እንግዲህ ስለ አማራው ተዛብቶ የተጻፉ ታሪኮችን መዝገበ ቃላቶችን ብታነቡ እንዳይደንቃችሁ በአማራ ውስጥ ያሉትን የአማራ ተወላጆችም የተለያየ ስያሜ በመስጠት ለመከፋፈል ታቅደው ተዛብቶ የተጻፉ የታሪክ መጽሐፍትን ብታነቡም አዲስ አይሆንባችሁ ግን ለህብረታችሁ ይበልጥ ተጠንቀቁ ተላላ ቃልን ሁሉ ያምናል ብልህ ግን አካሄዱን አንድ ባንድ ያጤናል እንዲል ታላቁ መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 14 ከቁጥር 15 ላይ ስለ ኢትዮጵያ ታሪክ እያሳተሙ የሚያድሉትን መጽሐፍ እንመርምር ይህን በስንት ጥረት የተገኘ መረጃ ሼር በማድረግ ለኢትዮጵያ ህዝብ እናዳርስ በዚህ አጋጣሚ ሃከሮቻችንን አመስግኑልን ብዙ ለአማራ የሚቆረቆሩ የውስጥ አርበኞችን ሁሉ እናመሰግናለን ይላል የመጀመሪያው መረጃ ሁለተኛው መረጃ ስለ አጋዚ ጦርና የወያኔ ሴራ በውስጥ አዋቂ ሲጋለጥ ነው ይሄንን ይበብኩ መረጃውን ሼር ለማድረግ ሞክራለሁ ወንድሜ ሆይ ይህን ለኢትዮጵያ ህዝብ አድርሱልኝ ነገሩ እንዲህ ነው ምናልባት አጋዚ ስለሚባል ልዩ ኃይል ሰምተ ይሆናል አጋዚ ማለት ከትግራይ ገጠራማ ቦታዎች የሚመለመሉ ወጣቶች ስብስብ ነው እነዚህ ወጣቶች ገና የ8 ዓመት እድሜ እያሉ ነው የሚመለመሉት ከትግርኛ ውጪ ምንም አይነት ሌላ ቋንቋ አይናገሩም እንዲማሩም አይፈለግም እኒህ ወጣቶች ከየቤተሰቦቻቸው ሲመለመሉ ለቤተሰቦቻቸው የሚነገረው ነገር በመንግስት አዳሪ ትምህርት ቤት ተምረው ትልቅ ደረጃ ይደርሳሉ በሚል ነው እውነቱ ግን ይህ አይደለም እነዚህ ወጣቶች የሚማሩት ትምህርት ካለ ትግራይ ህዝብ ታላቅነት በታሪክ ሌላው ህዝብ የትግራይን ህዝብ ሲያጠፋ እንደኖረ የትግራይ ህዝብ እንዲኖር ይልግ ነው የሚል ነው ለዚህ እጅግ ፈታኝ የሆነውን የትግል ፈተና ተወተን እዚህ የደረስነው እየተባሉ በቃል ይማራሉ ፊደል እንዲቆጥሩ አይፈለግም የሚማሩት ነገር ካለ በሙሉ የተግባር የውትድርና ትምህርት ብቻ ነው በአመት አዳዲስ ህፃናት የመመሉ ልዩ ኃይሉን ይቀላቀላሉ እስካሁን ባለው አፋዊ መረጃ 23000 አካባቢ የሚደርሱ አጋዚዎች አሉ ይህ ልዩ ኃይል ዋና መሰረቱ ትግራይ ነው የትግራይ ሰራዊት ነው ማለት ነው ይህ ልዩ ኃይል በ3 ካምፖች ውስጥ የሚኖር ሲሆን እያንዳንዱ ካምፕ ዘመናዊ የእርሻ መሬት የእንስሳ እርባታ አላቸው ከሌላው ቋንቋ ተናጋሪ ጋር በፍጹም የሚገናኙበት ሁኔታ የለም ዘመቱ ተብሎ ጥሪ ሲደረግላቸው
የትግራይ ጠላቶች ተነስተዋል በሚል ነው። ይህን እውነታ ስንቱ ኢትዮጵያዊ እንደሚያውቅ አላውቅም። ለማንኛውም ወደፊት እንደቻልኩ ይህን ቡድን በወልቃይት፣ በአምቦ፣ በኦጋዴንና በሐረር የፈጸማቸውን ዘግናኝ የታሪክ ጉዶች ለማካፈል ሞክራለሁ። እስከዚያው ቸር ይግጠመን። ምንጭ ደመቀ ገሰሰ የኔ ያየው ይላል። የሚገርም መረጃ ነው። ማናችንም ቢሆን ልናውቀው የሚገባን ነገር ነው። ከኛም የሚሰወር ነገር የለም። ሶስተኛው አሁንም በንባብ አሰማችኋለሁ። ምዕራብ ወሎና ምስራቅ ጎጃም በቢንቢ ተወሯል። በወሎና በአባይ በረሃ ብዙ ሰላይ ተሰማርቷል። ነሐሴ ባሳለፍነው ሳምንት በደቡብ ወሎ አስተዳደር ዞን በመካነ ሰላም ከተማ እንዲሆነላችሁ መካነ ሰላም ኪዳነ ምሕረት ቤተክርስቲያን ውስጥ እርግዝናዬ በጀርባዬ ዞሮ ደካማ ነኝ እያለች ጭላሸት ቀብታ አሮጌ ልብስ በመልበስ የተጎዳችና የተጎሳቆለች በመምሰል ለብዙ ቤተክርስቲያንን ጥግ አድርጋ ከነዳያን ጋር ሁና እየለመነች የቆየች አንዲት ሴት ነበረች። በመጨረሻ በቤተ ክርስቲያን ውስጥ በተደጋጋሚ አርብና ሮብ ሰዓት ሳይደርስ ስትመገብ ያዩ ካህናት ምን ነው በረቡ ምን ነው በአርቡ ብለው ሲጠይቋት ምን አገባው እንደዚህ የሚል መጽሐፍ አለ እንዴ እስኪ ያስረዱኝ ብላ ካህኑን ስትዘልፍ የሰሙ ሰዎች ከበስነት ማረጋገጥ ጀመሩ። አንደኛው ጠጋ በማለት የተሸፈነችውን አሮጌ ጫናቷ ገለጥ ሲያደርግ ምርጥ በቅርብ ተኮሰ አለ። እናዬ በጀርባዬ ያለችው ደግሞ የአገር ጨርቅና አሻንጉሊት ሆኖ ተገኘ። አማርኛ ትንሽ ነው የምትችለው ተብሏል። ካህናቶች ፖሊስ ጠርተው አስረከቧት። ይሁንና ፖሊስ ተብየው ጣቢያ ሳያደርሳት የት እንደደረሰ ሳይታወቅ በሁለተኛው ቀን ካህናቶች ምን እንዳደረጓት ለመጠየቅ ቢሄዱ በቦታው የለችም። ተረኛ ፖሊሶች ሲጠየቁ ስለ ነገሩ ግራ መጋባትና ሴትዮዋን የተቀበለውን ፖሊስ በመጥራት ሙሉ ቀን የፈጀ ስብሰባ ቢያደርጉም ነገሩ እንቆቅልሽ ሆኖ ቀርቷል። ሴትዮዋን የበላ ጅብም እስካሁን አልጮኸ። ይኸው ፖሊሱም ገመገሉት የውሸት ስብሰባቸው ይዘውታል ይባላል። በተጨማሪም አንድ ወንድም አብሯት እንደነበር በቦታ ያዩ የዓይን እማኞች ተናግረዋል። ዛሬ ነሐሴ 26 ቀን ብዙ ሰላዮች ከከተማዋ በስተምስራቅ በኩል በሚገኘው በወረዳ ወንዝ ከመኪና በመውረድ ህዝብ እንዳያያቸው ተደብቀው ከተማ መግባታቸው ታውቋል። ይህ በእንዲህ እንዳለ ኬላ ጥበቃ በሚል ሰበብ አርሶ አደሮችን በየመንገዱ ሌሊት በማሰማራት በብርድና በፀሐይ እየተሰቃዩ እንደሆነ ተገልጿል። ምዕራብ ወሎና ምስራቅ ጎጃም እጅግ አስቸጋሪ መልክዓ ምድር ያለበት ስለሆነ ወያኔዎች ከመጠን በላይ እንደፈሩ ብዙ ሰው ምስክርነቱን ሰጥቷል። በዚሁ ከተማ በትላንትናው ዕለት ከሌሊቱ 8 ሰዓት የአካባቢውን መብራት በማጥፋት 8 ወራል መኪና ወታደር ወደ ጎጃም ማለፉን ያዩ ሰዎች ተናግረዋል። በቅርብ የተከፈተው ወሎና ጎምን የሚያገናኘው መንገድ ያልታወቀ የወያኔ መግቢያ በር ሆኖ እንደሚያገለግል የዓይን እማኞች ህዝቡ ካሁኑ እርምጃ መውሰድ እንዲጀምር አስጠንቅቀዋል። ሁኔታው የሚቀጥል ከሆነ ህዝቡ ወደ ትግሉ ለመቀላቀል በሙሉ ዝግጅት ላይ እንደሆነም ተጨምሮ ተገልጿል። የዕለቱ መረጃዎች የእስካሁኖቹ ናቸው። እንግዲህ ሌላ መረጃዎች እንደማን እስክንወያይ ድረስ መልካም አርብ ይሁንላችሁ። መልካም ቀን። ኢትዮጵያ በክብር ለዘላለም ትኑር። አመሰግናለሁ። አሜን።